በአፍሪካ ዋንጫ እየተሳተፉ የሚገኙ የምስራቅ አፍሪካ ሀገራት። ሰላም አድማጮቻችን እንዴት ናችሁ? 35ኛው የአፍሪካ ዋንጫ በሞሮኮ አስተናጋጅነት እየተካሄደ ሲሆን 24 ሀገራት በ6 ምድብ ተከፍለው ጨዋታቸውን እያደረጉ ይገኛሉ። ከተሳታፊዎቹ መካከል 3ቱ የምስራቅ አፍሪካ ሀገራት ናቸው። በምድብ 5 የምትገኘው ሱዳን ከአልጄሪያ፣ ቡርኪና ፋሶ እና ኢኳቶሪያል ጊኒ ጋር ተደልድላለች። ሱዳን በአፍሪካ ዋንጫው ስትሳተፍ የአሁኑ ለ10ኛ ጊዜ ሲሆን ውድድሩ ሲጀመር መስራች ከነበሩ ሀገራት መካከል አንዷ ናት። እንደ አውሮፓውያን አቆጣጠር በ1957 የተካሄደው የመጀመሪያው የአፍሪካ ዋንጫ የተደረገው በሱዳን ሲሆን በወቅቱ ግብጽ ኢትዮጵያን 4-0 በማሸነፍ ዋንጫውን አንስታለች። ሱዳን እንደ አውሮፓውያን አቆጣጠር በ1970 ያዘጋጀችው 7ኛውን የአፍሪካ ዋንጫ ጋናን በፍጻሜው በማሸነፍ በሀገሯ ያስቀረች ሲሆን ብሔራዊ ቡድኑ እንደ አውሮፓውያን አቆጣጠር በ2021 በካሜሩን በተካሄደው 33ኛው የአፍሪካ ዋንጫ በድጋሚ ወደ ውድድሩ ተመልሷል። በምድብ 3 ዩጋንዳና ታንዛኒያ ይገኛሉ። የምስራቅ አፍሪካ ሀገራቱ ከናይጄሪያ እና ቱኒዚያ ጋር የተደለደሉ ሲሆን ዩጋንዳ በአፍሪካ ዋንጫ ስትሳተፍ የአሁኑ ለ8ኛ ጊዜ ነው። ለመጀመሪያ ጊዜ የተሳተፈችው ኢትዮጵያ አዘጋጅታ በነበረው እንደ አውሮፓውያን አቆጣጠር በ1962 በተከናወነው 3ኛው የአፍሪካ ዋንጫ ላይ ነው። በወቅቱ ለደረጃ ደረሳ በቱኒዚያ ሽንፈት ያስተናገደችው ዩጋንዳ 4ኛ ደረጃን ይዛ አጠናቃለች። ጋና እንደ አውሮፓውያን አቆጣጠር በ1978 ባዘጋጀችው 11ኛው የአፍሪካ ዋንጫ ዩጋንዳ ለፍጻሜ ደርሳ ባዘጋጇ ሀገር የ2-0 ሽንፈትን አስተናግዳ 2ኛ ደረጃን ይዛ ያጠናቀቀችበት ውጤት በተሳትፎ ታሪኳ የተሻለ የሚባለው ነው። ግብጽ እንደ አውሮፓውያን አቆጣጠር በ2019 ባዘጋጀችው 32ኛው የአፍሪካ ዋንጫ ዩጋንዳ ወደ ጥሎ ማለፍ ብትገባም 16 ውስጥ በሴኔጋል 1-0 ተሸንፋ ወደ ሩብ ፍጻሜ ማለፍ አልቻለችም። ታንዛኒያ በአፍሪካ ዋንጫ ውስጥ ስትሳተፍ የአሁኑ ለ4ኛ ጊዜ ሲሆን እንደ አውሮፓውያን አቆጣጠር በ1980 ናይጄሪያ ባዘጋጀችው 12ኛው የአፍሪካ ዋንጫ ተሳትፋ ከምድቧ ማለፍ ሳትችል ቀርታ ነበር። ታንዛኒያ ከ2 ዓመት በፊት በኮት ዲቯር ወይም በአይቮሪ ኮስት አስተናጋጅነት በተካሄደው 34ኛው የአፍሪካ ዋንጫ ተሳትፋ ከምድቡ ማለፍ ሳትችል ቀርታለች። ግብጽ እንደ አውሮፓውያን አቆጣጠር በ2019 ባዘጋጀችው 32ኛው የአፍሪካ ዋንጫ ላይም ተሳትፎ አድርጋለች። በአፍሪካ ዋንጫው በምድብ 5 የምትገኘው ሱዳን ከአልጄሪያ ጋር የመጀመሪያ ጨዋታዋን አድርጋ 3-1 ተሸንፋለች። በምድብ 3 የመጀመሪያ መርሃ ግብር ታንዛኒያ በናይጄሪያ 2-1 ስትሸነፍ ዩጋንዳ በቱኒዚያ የ3-1 ሽንፈት አስተናግዳለች። በምድብ 5 ሱዳን ከኢኳቶሪያል ጊኒ ስትጫወት በምድብ 3 ዩጋንዳና ታንዛኒያ ጨዋታቸውን አንዳቻ በሆነ ውጤት ፈጽመዋል። ሶስቱ የምስራቅ አፍሪካ ሀገራት በየምድባቸው ከጠንካራ ቡድኖች የተደለደሉ ሲሆን ወደ ጥሎ ማለፍ ለመግባት ከፊታቸው ፈተና ይጠብቃቸዋል። አድማጮቻችን ይህን ዝግጅት ከመቋጨታችን በፊት ባለፈው ጊዜ የመጀመሪያ ድላቸውን በአፍሪካ ዋንጫ የሚናፍቁ ሀገራት ብለን ስናቀርብ ቤኒንን ማንሳታችንን እናስታውሳለን። በ35ኛው የአፍሪካ ዋንጫ የምድብ 4 ጨዋታ ቤኒን ቦትስዋናን 1-0 በማሸነፍ የመጀመሪያ የአፍሪካ ዋንጫ ድሏን አስመዝግባለች። በፕሪንስ ሙላይ አብደላ ስታዲየም በተካሄደው ጨዋታ ዮሐን ሮቼ በ28ኛው ደቂቃ የማሸነፊያዋን ጎል ለቤኒን አስቆጥሯል። በጨዋታው ላይ ቤኒንም ብልጫ ወስዳ ስትጫወት ተመልክተናል። በውድድሩ የመጀመሪያ ድሏን ያስመዘገበችው ቤኒን በ3 ነጥብ 3ኛ ደረጃን ይዛለች። በአንጻሩ ሁለተኛ ሽንፈቷን ያስተናገደችው ቦትስዋና ያለምንም ነጥብ 4ኛ ደረጃ ላይ የተቀመጠች ሲሆን አሁንም በአፍሪካ ዋንጫ አንድ ጊዜም ድል አድርጋ አታውቅም። በዚሁ ምድብ ሴኔጋል ከዲሞክራቲክ ሪፐብሊክ ኮንጎ ያደረጉት ጨዋታ አንዳቻ በሆነ ውጤት መጠናቀቁ ይታወሳል። አድማጮቻችን በአፍሪካ ዋንጫ የሚሳተፉ የምስራቅ አፍሪካ ሀገራት ስንል ያዘጋጀነው ዝግጅት ይህንን ይመስላል። ሃሚንግ ስፖርትን ሰብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ለሌሎች አጋሩ። በሞሮኮ አስተናጋጅነት እየተከናወነ ያለው 35ኛው የአፍሪካ ዋንጫ እስከሚጠናቀቅበት ጊዜ ድረስ የተለያዩ መረጃዎች ማድረሳችንን እንቀጥላለን። መልካም ቆይታ።